የት ነው ያለሽው? ትሰምኛለሽ? እኔ ወንጀለኛ ነኝ። ድርጅት ውስጥ አይደል እንደ የምንሰራው? ወዴት የምሄድ መስሎ ነው? ቢሆንም አስተምሬና አስመርቄ ምልክሽ ሌላ ቦታ መሆን መቼም ይቅር አልልህም። ለዚህ ስራ ደግሞ በእጥፉ አስከፍልሃለሁ። ቆይ አንቺ ግን ሁሌ አንድ አይነት ዛቻ አይሰለችሽ? ሲጀመር ደግሞ አንተ ስራ አለህ አይደል? ለምን ራስህ ወጥተህ አትከራይ? ዳግም ስነ ስርዓት እያለፍክ ነው ካልሽ እሺ፣ ግን ያው ቤት ሄደን ከድብርት ውጭ ምንም ታተርፊው ነገር እንደሌለው እና ታዲያ ወደ አንተ ቤት ለምን አትወስደኝም? ግን ከቤቷ በወጣ ከልቤ ትወጣለች ብለህ ታስባለህ? እሱ ያንተ ችግር ነው። ውዴ አልሰማሽኝም እንዴ? የት ሆነሽ ነው? የአምራት ልብ ተሰበረ። ልጇን አታ ከሆስፒታል ተመለሰች። በጣም ያሳዝናል። በጣም ልቧ ተሰበረ። ልጅ እያለች አሁን ልታገባ የተዘጋጀችው አምራን አሁን ደግሞ ያላሰበችው ነገር ገጠማት። ለባለቤቷም ይሄን ነገር እንዴት ሆኜ ነው የምነግረው እያለች በጭንቀት የምትገኘው አምራን አሁን ላይ ግን ጭንቀት በለቅሶ ትገኛለች። ኤርሚያስ ነገሮችን ሁሉ ማጥፋትና ማበላሸት ነውና አሁንም ደግሞ ከሷ ቤት እንዲጠይቃት መኝቷ ክላስ እንደገባ እጅ ከፈንጅ ያዛቸው። ናሆድ ቤል ልግባ፣ ከላይ ልውጣ በኮርኒስ ወይስ በበር ሊሄድ እያለ ሲጨነቅ አምራን በጭንቀት የት ነሽ የኔ ውድ እያለ ከሷ ጋር እጅ ከፈንጅ ከሱ ጋር ከኤርሚያስ ጋር ያዛቸው። በጣም ያሳዝናል። አምራት ልቧ ተሰብሯል። አሁንም ሁለተኛ በዚህ አጋጣሚ በቃ ከሱ ጋር ሪሌሽንሽፕ ካለሽ ሰርጉም ሁሉም ቀርቷል። ካሁን በኋላ እኔና አንቺ እዚህ ላይ ያቆማል ሁሉም ነገር፣ ኑሐሚንን አገባለሁ ብሎ ትቷት ሄደ። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 44 ተለቀቀ። ወደ ክፍል 43 ስንመለስ እንግዲህ የኑሐሚን ልጅ ወርዶባት ሙቶባት ሆስፒታል ትገኛለች። ዶክተሩም ለኤርሚያስ ሁሉንም ነገር እየነገር ነበር። የእሷን ህይወት ታድገናል፣ ህፃኑ ግን ያው የለም በማለት ሲነግረው እና ኤርሚያስም ያዝናል። ይህንን ሰምቶ አሁን ግን ገብተህ መጠየቅ ትችላለህ ሲባል ቀጥታ ወደ አምራት ጋር ሲሄድ አምራት በሀዘንና በትካዜ በለቅሶ ትገኛለች። አይንህን ላይ አልፈልግም፣ የምትፈልገው ነገር ይሄ ነበረ፣ በቃ አይደለ ገለኸኛል፣ ውጣ። አንተን ሳይ ልቤ ላይ ምን ይሰማኛል መሰለ? ጦር ነው የሚሰማኝ፣ ጦር እየወጋኝ ነው፣ ተነስ ውጣልኝ እያለች አምራትን በለቅሶ ታነባለች። እውነት ለመናገር ፊልም ሆኖ ሳለ ዘጋ ስታለቅስ በጣም ነው ያሳዘነችኝ ማለት ነው። ልጄን አሳጥተኸኛል እያለች ማለት ነው። አምራት በለቅሶ ስትገኝ እንትናም እውነት ለመናገር ኤርሚያስ እኔ እኮ ታውቂያለሽ ይሄ ሆን ብሎ አድርጌውም እንትን ብሎን አይደል፣ አንቺም ያንን እንትን ለማውጣት ብለሽ ባትመጪ ኑሮ እንደዚህ ባልተፈጠረ፣ እኔ ይሆናል ብዬም እንትን አላልኩ ነበር፣ ይቅርታ ይላታል። ያንተ ይቅርታ የኔን የሞተውን ልጄን ይመልስልኛል ወይስ ምንድን ነው? ይህን አልነበረ የስራህን ይስጥህ እያለች እያነባች ትገኛለች። አሊ ውጣልኝ ከሆስፒታል ብላ አበደች። እሱም ወጥቶ ኮሪደር ላይ ነው። ነገር ግን እጠብቅሻለሁ፣ ዶክተሩ እንዳለው ዛሬ መውጣት ትችላለች ብሎሻል ይላታል። ከዛም እሷ ሂድ ራሴ ሄዳለሁ በማለት ተነስታ ራሷን እያዞራት በሩ ላይ ስትደርስ ራሷን ያዞራታል። እሱም ግድፍ ያደርጋታል፣ ኤርሚያስ ማለት ነው። እሷን በገደፈ ጊዜም በቃ ቁጭ በይ ብሎ አንተ ነህ የምትፈልገው አይደለ እያለች እሷም ትናደዳለች። ከእሷ ጋር እንደተቀመጠ እንግዲህ ስልኩም ይደውላል። ናሆድ ማለት ነው። ምን ሆነች ነው የኔ ውድ እያላት፣ አይ ደህና ነኝ እያለ እያለቀሰች ነበርና ድምፅሽ እኮ ትክክል አይደለም፣ ደግሞ ሰፕራይዝ ልንገረሽ፣ አባዬ ሁሉንም ነገር ጨርሷል፣ ሽማግሌዎችም ሊላኩ ነው፣ ሰርጉም ሁሉም እንትን ሊል ነው ይላታል። እና እንዳይደብረኝ ወደ አንተ እዛው እናትህ ቤት እዛ ለመግባት ነውና ደብሮ የደበረሽ ትመስላለች። ይሄን ስነግርሽ እኮ ብዙም ድምፅሽ ደስ ያለሽ አልመሰለኝም ይላታል።
አረ ደስተኛ ነኝ፣ ግን ያው በቃ ጉንፋን ምናምን አሞኝ ነው ትለዋለች። እሱም የዚህ ጊዜ እሺ በቃ እኔ እዛው እመጣለሁ ይላታል ማለት ነው። በቃ የምትለው በቃ ይሄን ሚስጥር አድርገን መያዝ እንችላለን ይላታል። ኤርሚያስም እንዴት ነው ሚስጥር አድርጎ የሚያዘው? እርግዝና ነው እንግዲህ ተብሎ እንትን ያለው በውሸት ዶክተሮችን የሚከታተልሽን ደግሞ ዶክተር ይከታተልሽ ደግሞ ጽንሱም ይሆናል እንደዚህ የሚያደርግሽ ምናምን እያለ ይላታል። ሊሆን ይችላል እያለች ነበረ ለሱም እንደዛ ስትለው የነበረው እና አሁን ላይ እንግዲህ ማን ነው ናሆድ ወደ ቤት ለመምጣት ወስኗል ማለት ነው። እሷም እዚህ ጋሽ ብላ እንግዲህ ይዟት ይሄዳል። ኤርሚያስን ማለት ነው። ኤርሚያስን ይሄን ነበረ የምትፈልገው የስራህን እያለች እያለቀሰ ትገኛለች አምራት ማለት ነው። እንግዲህ ወደ ወይዘሮ ዝናሽ ጋር ስንመጣ ደግሞ ወይዘሮ ዝናሽ አሁን ላይ ጭንቀት ላይ የምትገኘው ዝናሽ ባለቤቷን በሰንበትን ውጣልኝ ከዚህ ቤት አለበለዛ ደውዬ ለፖሊስ አስይዝሃለሁኝ፣ አንተ ህግ ጥሰህም ነው የመጣኸውና አስይዝሃለሁ ትለዋለች። ዝኑዬ ግን ተይ እንጂ ተይ እንጂ አንቺ ራሱ እኔ እኮ አንቺን ብዬ ይህን ያክል አመት እንትን ያልኩኝ ሰው ሳገኝሽ አሁን ደስተኛ ነኝ። ምን ቢላትም ውጣልኝ፣ እንዴት ነው ከአሁን ጊዜ በኋላ ባለትዳር ሁኜ ብዙ ነገር፣ ያኔም እኮ ባለትዳር ነሽ፣ ልጅ ወልደሽ በትዳርሽ ላይ ነው። አዎ አልተሳሳትክም፣ አሁንም ቢሆን ዳግምም ልጅሽ ነው ሲል ዳግምን የወለድኩበት ስህተት ነው፣ እሱን ሳየው እንዲያውም ሌላ ነገር ይሰማኛል እንዳጨርሽው ይላታል። ልጄን እንዳትዪ በጣም ውሻ ነሽ፣ በጣም እንድነሽ እያለ አዎ የዛን ጊዜ ባለቤቴ ስራ ስለሚል ለእኔ ጊዜ አይሰጠኝም፣ የዛን ሰዓት ነው ከአንተ ጋር ግንኙነት የጀመርኩት ትለዋለች። የዚህ ጊዜ እሱም በጣም ይናደዳል። ደውዬ እናገርና አስይዝሃለሁ ለፖሊስ ስትለው ደውዬ እያየሁሽ ምንም ደውዬ ምን የለመድኩት ነው እስር ቤትም ሁሉም ደውዬ ይላታል። እንዳውም ደውዬና እኔም በእጅ ያዝኩትን ቧንቧ አፈነዳዋለሁኝ፣ ማፈንጃው ሰዓት ደርሷል። ባለቤቴ እንደምታየው ጥሩ ሰው ነው፣ አፈንዳው፣ እኔ እንዳውም ይሄም ከዚህ ሁሉ ጭንቀት ራሴ ያወጣዋለሁ ትለዋለች። እኮ ያላይ እሷን በጭንቀት ትገኛለች። እንዳውም ታውቂያለሽ ከዚህ ቤት መውጣት እንፈልጋለን፣ ቤት ተከራይልን እንዳውም ይላታል ማለት ነው። በሰንበት እንግዲህ ዳግም አሁን ላይ በቃ ኑሐሚንን ለማስጠናት ብዙ ነገር እያለ ነው ማለት ነው። ከኑሐሚን ጋር ሄዶ ኑሐሚንም እንግዲህ ይወዳታልና ይሄ ፈገግታ ዝም ብሎ ሲገባ መጀመሪያ እንዴት ነው ሳቆረቁር የምገባው ብላ ቆጣ ትላለች። ከዛ አንተ ይሄ ወንበር ሲቀመጡበት ቁጣ እንዴት እንትን ይላል እያላቸው ነበርና እሱም አንቺም አዝች ትንሽዬ ከተቀመጠሽ ይሄን ከተናገርሽ ከፍ ያለ ከሆን እንዴት እንደምትናገሪ እያላት ነበር ብትቀመጭ ሲላት እና ይሄንን ፈገግታሽን ስላየሁኝ በጣም ያኔ እኮ ራስሽን ልታጠፊ ስትይ ፊትሽ ምንም አይፈታ ነበር። አሁን ግን ይሄ ሳቅሽ ፈገግታሽን ለመጀመሪያ ጊዜ ያን ፊት አይቼ ይሄን ሳይ በጣም ነው እንትን ያለኝ እላት። ይሄን ያክል ነበርኩ ትላለች። አዎ ያችን ቀን የዛን ጊዜ እኮ እንደዚህ ነበር እያላት ነበር። አሁን ላይ ኑሐሚን በቃ ደስተኛ ሆናለች። ቤተሰቦቿ ደስ ያለ ህይወት ላይ ናቸው። እሷም በቃ ያርግዝና ሙሸት ሆኖላት ስራ ጀምራ በጣም ደስተኛ ሆናለች ማለት ነው። እርሜ ላይ አቶ ለይኩን ማለት ነው። አቶ ለይኩን ሰዎችን የሚረዳ የሚራዳ ሁሉን ነገር የሚያደርግ ሰው ነውና አሁን ላይ በቃ ሁሉንም ነገር እንትን ብሏታል ማለት ነው። ተረድቷት እሷም ደስተኛ ሆናለች ማለት ነው። እንግዲህ ወደ ወንድሙና ወደ ዳጊ ስንሄድ ዳጊና ወንድሙ በጣም ይጣላሉ። አባትህ እንደው የእናንተ ነገር ምንድን ነው? እንደ ወንድም ቁጥት ይላል። ዳጊም ምንድን ነው እየጠየቅኩ እኮ ነው። አንተ መጀመሪያ የእናቴ ጓደኛ ልጅ ሆነህ መጣ፣ አባትህም መጣ። ምንድን ነው ነገራቸው? አልገባኝም። አባትህ እኮ ቤት ያጨሳል እያለ ነው። ቢሆንም ደግሞ አባቴን እንደዚህ ብለህ እንድትናገረው አልፈልግም ይሉና ይጣላሉ። ዳጊና ማን ነው ናሆድ ማለት ነው። እንግዲህ የልጁን ቢሮ ላይ ደግሞ አቶ በሰንበት ወደ ቢሮ እየመጣ እያዳመጣቸው ነበረ ሲጣሉና ሲከራከሩ። እንከራይና እንወጣልሃለን እያለው ነበረ። አውጡ እያለ ነበርና እሱም ይሄን እያሉ ሳለ
እንግዲህ በሰንበትን ከብር እንዲይዘ ያወራነውን አዳምጠሃል ሲለው ኧረ በፍጹም ገና እየመጣሁ ነው እና አንቺ ልጅ ቢሮህን አሳየኝ ያለ አባዬ በቃ እኔ ቤት ከራይልህና እንትን ትላለህ እኔም አብሬ ይሆናለሁ ለምን ብለህ ነው ከእናትህ እንትን የምትለየው ስለዚህ ቤት ለእኔ እንትን ትላለህ ግን ደግሞ እኔ እኮ ልቤ አሁን ድረስ ይወዳታል ይላል በሰንበት ማለት ነው አባዬ ምንድን ነው የምትለው ይለዋል ግን ቤታችንን ወደ እሷ ጎን ነው የምንከራየው ይለዋል ማለት ነው በቃ አንተ ደግሞ ስቀልድ ነው ይለዋል ልጁን ማለት ነው ዳጊን እናም እንደዚህ እያለ አባቱን ይዞ ይሄዳል ማለት ነው እንግዲህ ወደ አቶ ለይኩን ጋር ስንሄድ አቶ ለይኩንም እንግዲህ ሽማግሌውን ሁሉንም ጨርሶ አንድ ሽማግሌ ደግሞ መሆንህን አትርሳ እያለ ወደ አቶ ተሰማ ቤት ሄዷል ማለት ነው አይዞህ ትቆምና ትድናለህ ያንተን ውለታ ምን ማድረግ እንዳለብኝ አላቅም እያለ ነበርና አቶ ተሰማም እንደዚህ አትበለኝ እኔ እኮ አንተ ወንድሜ ነክ እኛ የምንመሳጋገን ሰው አይደለንም አትበለኝ ይለዋል ማለት ነው አቶ ለይኩን እሺ በማለት እንግዲህ ሁሉንም ነገር ደግሞ አሁን ላይ እንደውም ስለ ኤዱ ነው ለኤዱም ስራ እዛው ጽዳትም ሆነ ተላላኪ ትሆናለች ካልናቀችላት እንዴ ለምንድን ነው የምትነቀው ይሄንን አግኝታ አሁን ያለችበት ሁኔታ በጣም እንትን ስላልሆነ እንደው ያንተን ውለታ ይለዋል ችግር የለውም እዛው ትገባለህ ይላል እንግዲህ ማነች ኑሃሜም ይሄን እንትን ስትል እህትሽም እዛ እንትን እንድትል ሲል እሺ በማለት እንግዲህ እሷም እዛ ስራ እንድትገባ ተደርጓል ማለት ነው ትግባ ብለዋል ኤደን ማለት ነው ኤደን እዛው ተላላኪና ጽዳትም እንደዛው ገብታ እንትን ትላለች እያለ ነበረ ሲል የነበረው ማለት ነው እንግዲህ አሁን ላይ ወደ ናሆምና አምራት እንሄዳለን አምራት ጋር ይደውላል ማለት ነው አምራት ጋር በሚደውል ጊዜ እንግዲህ ናሆም በሚደውልላት ጊዜ የት ነሽ ስላት እቤት ነኝ ትላለች እንግዲህ ከድንገት ኤርሚያስ እሷን ሊጠይቅ እቤት መጥቷል እሱም እየደወለላት ነበረና የት ነሽ በቃ ይሄ እኮ ይሁን ተብሎ እንትን ያለ አይደለም በቃ የሚስጥር አድርገን እንትን እንል ምን ልትሰራ መጣህ እያለች እሷ አልጋዋ ላይ መኝታ ክላሷ ቁጭ ብላ እያለቀሰች ነው ልጇንም ማታ ሁሉንም ነገር ስላጣች በጣም በሀዘን በትካዜ ትገኛለች እናም እንግዲህ ኤርሚያስ መጥቶ ውጣ ያለችው እሱም በቃ እንግዲህ ተረጋጊ እያላት ነበርና ይሄን ነገር እያላት ሳለ ነገር ግን ከድንገት በቃ ያለሽበት እኔ እመጣለሁ ብሎ ከድንገት ይመጣባታል ማለት ነው ከድንገት በሚመጣም ጊዜ አሁን እንዴት ነው የምሆነው በማለት በጭንቀት ትገኛለች ማለት ነው ይሄንን ብላም በሩን እየቆረቆረ ናሆድ የት ነሽ የኔ ውድ ያለ ነበር ሲቆረቁር የነበረው እሱም እንግዲህ እየቆረቆረ ሳለ እሷም በየት ልግባ ያለ ኤርሚያስ በድንጋጤ ይገኛል የዚህ ጊዜ እሱ የሚገባበት ሲያጣ ሰማይ መሬት እያየ ጉድ አደረከኝ መጣ ምንድነው አሁን የሚደረገው እያለ የት ነሽ የት ነው ያለሽው አከፍቶም እንደያለ እሱ ግን ከፍቶት እዛው ወደ እሷ ቤት እየመጣ ኤርሚያስም እዛው ከሷ ጎን ተቀምጦ ተነስቶ እሱን ሲያይ በድንጋጤ ጭንቅላታቸውን ይዘው አምራትም እያለቀሰች ነበረ እዚህ ላይ ያቆመው ማለት ነው በጣም የሚያሳዝን ነው አሁን እንግዲህ ናሆድ እንደዛ ሲያገኝ ኤርሚያስ ደግሞ ጥላታቸው ሆኖ ከሱ ጋር እንትናለች ስለምትባል በዚህ ጊዜ እንግዲህ በቃ ትቸዋለሁ ሽምግልና መላኩንም ብሎ ያስቀርባታል ማለት ነው በእርግጥ ናሆድ አፈቅራታል አምራትን አሁን ላይ ደግሞ እርግዝናው ስለሞተባት ልጇ በጣም ከባድ ነው ማለት ነው ይተዋትና እንግዲህ ከጊዜ ብዛት አምራትና ናሆድ ይጣመራሉ ብዬ አስባለሁኝ አሁን ማለት ነው አሁን ላይ ኤርሚያስና እንትና ይጣላሉ ናሆድ ማለት ነው ሁለተኛ አምራትም ይጣላሉ ብዬ ነው የማስበው ማለት ነው የድራማ ወዴት እየሄደ ነው እንግዲህ የዝናሽም ጭንቀት አሁን ላይ ጭንቀት ውስጥ እንዳለች ነው የሚገኘው ማለት ነው
አሁን ይናገርብኛል እያለች በተሰማም ቤት ተከራይቼ አስወጣለሁ ከዚህ እያለው ነው ልጁ ዳግም ማለት ነው። በጣም ከባድ ነው በመሰረቱ እንደዛ አይነት በትዳራቸው ላይ ሁለተኛ እሱም እዚህ መጥቶ እንደዚህ ሲያረጋት በጣም ይገርማል። ባይ ባይ። ለነበረን ቆይታ እናመሰግናለን። ባይ